ኢንቨስትመንት በሚቀጥሉት ዓመታት የሀገርን ኢኮኖሚ ይሸከማል ተብሎ የሚታሰበው ኢንቨስትመንት ከግብርና ባሻገር ከቱሪዝም ከሌሎች ዘርፎች በተለየ ሁኔታ አጠቃላይ የሀገርን ኢኮኖሚ ይሸከመዋል። ከፍ ባለ ደረጃ በርካታ ስራ ይሰራበታል ተብሎ የሚታሰበው የኢንቨስትመንት ዘርፉ ያ ማለት በየደረጃው ያለ ባለሀብት በሀገር ደረጃ ያለን ኢኮኖሚ በከፍተኛ ደረጃ ያንቀሳቅሳል ተብሎ የሚታሰበው ኢንቨስትመንት ከሌሎች አካባቢዎችም አንጻር በሀገር ደረጃ ብንወስድ አደጉ በለጸጉ ብለን የምንወስዳቸውን ሀገሮችንም ብንወስድ አብዛኛውን ኢኮኖሚ የሀገርን ኢኮኖሚ የተሸከመው ግብርና አይደለም፣ ሌሎች ዘርፎች አይደሉም። አብዛኛውን ኢኮኖሚ የተሸከመው ኢንቨስትመንት። ወደፊትም በሀገር ደረጃ ግብርናን በማልማት ብቻ ሀገርን ማሳደግ አይቻልም። ግብርና ለኢንቨስትመንቱ ግብዓት አቅራቢ ሆኖ እንዲያገለግል ካልሆነ በስተቀር የግብርና ልማትን ብቻ በማሳለጥ በሀገር ደረጃ ብልጽግናን እድገትን ማረጋገጥ አይቻልም። ስለዚህ የወደፊቱ የሀገሪቱ ትልም የሀገሪቱ እቅድ ኢንቨስትመንት ላይ ከፍ ባለ ደረጃ ካልተሰራ በስተቀር አሁን ባለው አጠቃላይ ኢኮኖሚ ሀገርንም ሕዝብንም መቀየር አይቻልም ተብሎ ይታሰባል ማለት ነው። ስለዚህ ኢኮኖሚው ዛሬ ላይ ኢንቨስትመንት ለኢኮኖሚው ስንት ፐርሰንት ያበረክታል? ስንት ድርሻ አለው? ግብርና ለኢኮኖሚው ስንት ድርሻ አለው? ስንት ፐርሰንት ነው ድርሻ ያለው? ከጂዲፒ በሀገር ውስጥ ከሚመረተው ምርት ኢንቨስትመንት ኢንዱስትሪ ያለው ድርሻ ስንት ነው? ግብርና ያለው ድርሻ ስንት ነው ተብሎ ከተወሰደ ግብርና ያለው ድርሻ በክልል ደረጃ እንኳን 52% ነው ማለት ነው። የኢንዱስትሪ ድርሻ ደግሞ እጅግ በጣም ዝቅተኛ የሆነበት ሁኔታ ነው ያለው። 52% ጂዲፒ በግብርና ላይ መስረተህ በክልል ደረጃም በሀገር ደረጃም ኢኮኖሚ ከፍ ማድረግ እና የህዝቦችን ተጠቃሚነት በከፍተኛ ደረጃ ማረጋገጥ አይቻልም ማለት ነው። ስለዚህ ኢንቨስትመንት ኢኮኖሚን እንዲሸከም ባለሀብቱ ራሱም እየተጠቀመ ኢኮኖሚውንም እየደገፈ እንዲሄድ ይጠበቃል ማለት ነው። የእኛን አካባቢ ብቻ ደግሞ ስንወስድ አሁን የጸጥታ ችግር ምናምን የሚባለው ችግር ገጠመ እንጂ ከሌሎች አካባቢዎች ጋርም ሲነጻጸር የእኛ አካባቢ በኢንቨስትመንት ልማት ወደኋላ የቀረ አካባቢ ነው። እጅግ በጣም የተመቸ አካባቢ ነው፣ ግን በተለያዩ ምክንያቶች ወደኋላ ደግሞ የቀረ አካባቢ ነው ማለት ነው። ስለዚህ ሰሜን ሜጫ ምን አይነት ወረዳ ነው? ኢንቨስትመንትን ከመሳብ አኳያ ኢንቨስትመንትን በተሻለ መንገድ ውጤታማ በሆነ መንገድ እንዲፈጸም ከማድረግ አኳያ ሰሜን ሜጫ ምን አይነት ወረዳ ነው? ከሎኬሽንም አኳያ ከአቅርቦትም አኳያ ከሌሎችም መሰረታዊ ኢንዱስትሪ ከሚፈልገው መስፈርት አኳያ ሰሜን ሜጫ ወረዳ ምን አይነት ወረዳ ነው ብለን ከወሰደ ደግሞ ከሰሜን ጎጃም ዞን ምናልባትም ተመራጭ ወረዳ ሰሜን ሜጫ ወረዳ ነው ማለት ነው። በቅርበትም በልማትም በመሰረተ ልማትም በሌሎቹ ሰሜን ሜጫ ወረዳ የተሻለ ወረዳ ነው። ስለዚህ እኛ በቁርጠኝነት በሚቀጥሉት ዓመታት ኢንቨስትመንት ላይ በከፍተኛ ደረጃ ኢንቨስት እናደርግባቸዋለን ብለን ሁሉንም ወረዳዎች የያዝን ቢሆንም ሰሜን ሜጫ ወረዳ ደግሞ ከሁሉም በተሻለ መንገድ ይህን ልማት ለማረጋገጥ የበኩሉን አስተዋጽኦ ሊያደርግ የሚችል ወረዳ ነው ማለት ነው። ስለዚህ ኢኮኖሚውን እንዲረከብ ኢኮኖሚውን እንዲሸከም ሊሆን የሚችለው ኢንቨስትመንት ላይ በከፍተኛ ደረጃ ሲሰራ ነው ተብሎ ስለሚታመን እሱ ላይ የበኩላችሁን አስተዋጽኦ ማድረግ እና መወያየት ይኖርባቸዋል ማለት ነው። በሌላ መንገድ
ኢንቨስትመንትን ማስፋፋት ማለት ለዜጎች በቂ የስራ ዕድል መፍጠር ማለት ነው። ለዜጎቻችን በቂና ከዛ በላይ የስራ ዕድል መፍጠር ማለት ነው ኢንቨስትመንትን ማስፋፋት። በግብርና ብቻ ወይም ደግሞ በሌሎች ዘርፎች ብቻ የስራ ዕድል መፍጠር አይቻልም። ከፍተኛ የሆነ በግብርና የፈለግከውን ያህል የስራ ዕድል ልፍጠር ብለህ ብትንቀሳቀስ በሌሎች ዘርፎችም የፈለግነውን ያህል የስራ ዕድል እንፍጠር ብለን ብንንቀሳቀስ ኢንዱስትሪና ኢንቨስትመንት የሚፈጥረውን የስራ ዕድል ያህል ግን መፍጠር የሚችል አቅም ያለው ሌላ የኢኮኖሚ ዘርፍ የለም አሁን ባለበት ሁኔታ። ምናልባትም አንዳንድ ቦታዎች እኛም ዞር ዞር ብለን ስናይ ያየናቸው ያረጋገጥነው ይህ ነው። አንድ ኢንዱስትሪ 2000 ሰው የስራ ዕድል የሚፈጥርበት፣ 3000 ሰው የስራ ዕድል የሚፈጥርበት፣ 10000 ሰው የስራ ዕድል የሚፈጥርበት ሁኔታ እየተፈጠረ ነው በሌሎች አካባቢዎች ማለት ነው። አንድ ኢንዱስትሪ ብቻው እጅግ በጣም ዘመናዊ የሆነ ኢንዱስትሪ ከኛም አካባቢ መተግበር ያለበት፣ ምናልባትም ባለሀብቶች በሽርክናም በራሳቸው አቅምም በትብብርም መስራት ያለባቸው። ስለዚህ ይህን ያህል የስራ ዕድል የሚፈጥር የኢኮኖሚ ዘርፍ እያበረታታን ከባለሀብቶች ጋር ቅርበት ፈጥረን ከሌሎች አመራሩና ባለሀብቱ ተቀራርቦ እንዲሰራ ማድረግ መቻል ማለት በአካባቢው ያለን የስራ ዕድል በከፍተኛ ደረጃ መቅረፍ ማለት ነው ማለት ነው። ይህ ደግሞ የስራ ዕድል መፍጠር የመንግስት ስራ ብቻ ሳይሆን የባለሀብቶቹም ስራ መሆን ይኖርበታል። ባለሀብቶች ተወካዮች ዛሬ ላይ ኢንቨስትመንትን እናስፋፋ፣ ኢንቨስትመንት ላይ ስምሪት እንፍጠር፣ ኢንቨስትመንት ላይ ተባብረን እንስራ ስንል የስራ ዕድል ለመፍጠር ያለውን አስተዋጽኦ ከፍ ባለ እይታ በማየት ጭምር ነው የሚሆነው ማለት ነው። የስራ ዕድል መፍጠር ለራሳችን የኢንቨስትመንት እንቅስቃሴም ራሱን የቻለ ጋራንቲ ነው። የስራ ዕድል አለመፍጠር በሀገር ደረጃም በክልል ደረጃም አሁን ላይ እያየነው ያለው ቀውስ የመጀመሪያውና ግንባር ቀደሙ ተብሎ የሚጠቀሰው የስራ ዕድል በየደረጃው ያሉ ወጣቶቻችን የስራ ዕድል መፍጠር ባለመቻላችን ምክንያት የመጣ ነው ማለት ነው። ስለዚህ የስራ ዕድል መፍጠር የመንግስት ብቻ ሳይሆን የእያንዳንዱ ባለሀብት፣ የእያንዳንዱ አመራር፣ የሁሉም የህብረተሰብ ክፍል ሆኖ እንዲያገለግል እኛም የበኩላችን አስተዋጽኦ ማበርከት ይኖርብናል ብለን እናስባለን ማለት ነው። ስለዚህ ሁለተኛው ኢንቨስትመንት የስራ ዕድል በከፍተኛ ደረጃ ከመፍጠር አኳያ ከፍ ያለ ሚና አለው። ሶስተኛ ኢንቨስትመንትን ማስፋፋት ማለት ሀገር እንደ ሀገር ራሷን እንድትችልና ሉዓላዊት ሀገር ሁና እንድትቀጥል ያስችላል። ራሷን የቻለች ሀገር የሚባለው ከውጭ ጨርቃ ጨርቅ እያስመጣ፣ ከውጭ ሳሙና እያስመጣ፣ ከውጭ ስኳር እያስመጣ፣ ከውጭ ስንዴ እያስመጣ፣ ከውጭ ዱቄት እያስመጣ ሀገሯ ራሷን የቻለች ሀገር ናት ማለት አይቻልም። ስኳር ማምረት፣ ጨርቃ ጨርቅ ማምረት፣ የቆዳ ውጤቶችን ማምረት፣ ሌሎች ወደ ውስጥ የምናስገባቸው የተለያዩ ውጭ ሀገር ተመርተው ወደዚህ የምናስገባቸው የተለያዩ የንግድ እቃዎችን ወደ ሀገር ውስጥ ማስገባት በሀገር ደረጃ በራሳችን ሀገሪቱ ራሷ እንድታመርት አድርገን በሀገር ውስጥ ያሉ ዜጎች ሁሉ የሀገሩን ምርት እንዲጠቀሙ ማድረግ ማስቻል ነው ማለት ነው ኢንቨስትመንት። ምናልባትም ከውጭ የሚመጣ እንዳይኖር በሀገር ውስጥ እንዲተካ፣ በሀገር ውስጥ ፋብሪካዎች ዱቄቱም እንዲመረት፣ ሌሎች ጨርቃ ጨርቅም እንዲመረት፣ ሌሎች ዘርፎቹም እንዲመረቱ የሚያስችለው ኢንቨስትመንት ብቻ ይሆናል ማለት ነው። ስለዚህ ሀገርን ራሷን ለማስቻል ሀገር ራሷን እንድትችል ሉዓላዊት ሀገር እንድትሆን በሀገር ደረጃ በየትኛውም ሀገር ተገፍታ የምትወድቅ እና በተለያየ መንገድ ተጽዕኖ የሚደረግባት ሀገር ሳትሆን ራሷን የቻለች ሀገር ልናደርግ የምንችለው ኢንቨስትመንት ላይ በከፍተኛ ደረጃ ስንሰራ ብቻ ነው ማለት ነው። ሳታመርት ከውጭ የምታስመጣ ከሆነ ራስ መቻል የሚባል ነገር አይታሰብም፣ ሉዓላዊነት የሚባል ነገርም አይታሰብም ማለት ነው።
ምናልባትም የትኛውም ሀገር በፈለገው ጊዜ የማጥቃት በሀገር ፖሊስ ላይም ተጽዕኖ የማሳደር እድሉ ከፍተኛ ይሆናል ማለት ነው። ስለዚህ ኢኮኖሚያችንም ከፍ እንዲል የስራ እድልም በከፍተኛ ደረጃ እንዲፈጠር ያ ሀገር ራሷን እንድትችልና ሉዓላዊት ሀገር ሆና እንድትቀጥል ሊያደርግ የሚችለው ይህ ዘርፍ ስለሆነ በየደረጃው ያለን አመራሮች በየደረጃው ያለን ባለሀብቶች ተቀራርበን ውጭ ላይ ሳንተቻች ምናልባትም ዛሬ መግባት ካለብንም አሟልተን ተጋግዘን ወደ ስራ መግባት ይኖርብናል ማለት ነው። ይሄ አካባቢ ደግሞ የምታዩት ነው። ከአማራ ክልል ሰሜን ሸዋን ብታዩ እኛ ሄደን አይተነው ስለነበረ ታዝናላችሁ ማለት ነው። በተለያየ መንገድ ደስም ይላችኋል። በእኛ አጠቃላይ እንቅስቃሴ ደግሞ አዝናችሁ ትመለሳላችሁ ማለት ነው። አማራ ክልል ብቻ ሳይሆን ሌሎች አካባቢዎች ሌሎች የሀገሪቱን አካባቢዎች ደግሞ ስትመለከቱ የኢንቨስትመንትን መሰረታዊ ፋይዳ ተረድተው ኢንቨስትመንት ላይ እየተሰራ ያለው ስራ ከፍ ያለ ነው ማለት ነው። እኛ ከኋላ እየተከተልን ነው። እኛ በየደረጃው ከኋላ እየተከተልን ነው። ይህ ማለትን ማለት ነው የእኛ አካባቢ በኢንቨስትመንት እስካለማ ድረስ ይህ አካባቢ ተቀጣሪ ካልሆነ በስተቀር የሚሆነው ቀጣሪ የመሆን ራሱን የመቻል እድል የለውም ማለት ነው። እዚህ አካባቢ ያለ ወጣት ተቀጣሪ ነው የሚሆነው። ኢንቨስትመንት አለበት ቦታ ላይ ተቀጣሪ ነው የሚሆነው ሄዶ ማለት ነው። ተቀጣሪ ለመሆንም እድሉ ይኖረዋል አይኖረውም ሌላ ጉዳይ ነው ማለት ነው። ስለዚህ እዚህ አካባቢ ያለ ባለሀብት የለም ወይ? እዚህ አካባቢ መሬት የለም ወይ? ከዚህ አካባቢ መሰረተ ልማት የለም ወይ? ከዚህ አካባቢ ገበያ የለም ወይ ብለን ከወሰድን ሁሉም ነገሮች አሉ። ይህ የእኛ ዞን ማለት እንዳጠቃላይ ከባህር ዳር ቀረቤታ ያለው ስለሆነ ከባህር ዳር ጋር አብሮ የሚኖር ስለሆነ ለገበያው፣ ለመሰረተ ልማቱ፣ ለመሬት አቅርቦቱ፣ ለመብራቱ፣ ለሌሎቹ ምቹ ብዙ ነገሮች የተሟሉለት ነው። ባይ ዲፎልት ማለት ነው ብዙ ነገሮች የተሟሉለት። ስለዚህ የዚህ አካባቢ ማልማት አትራፊነት ነው። ከዚህ አካባቢ ኢንቨስት ማድረግ ለዚህ አካባቢ ወጣት የስራ እድል ለመፍጠር ምቹ ሁኔታ ይፈጥራል። ከዚህ አካባቢ ማልማት ማለት